በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን እመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያቸው አሜን። አምላካችን ስሙ ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፈቃድ የሐዋርያት ሥራ ጥናታችንን እንቀጥላለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፈቃድ ይሆንልን። የሐዋርያት ሥራ ምዕራፍ 23 ነው እንግዲህ ቅዱስ ሉቃስ ስለ መምህሩ ስለ ቅዱስ ጳውሎስ የተናገረውን ነው የምንመለከተው። ምዕራፍ 23 ከቁጥር 1 ላይ ጳውሎስም በአደባባይ ወዳሉ ሰዎች አተኩሮ ተመለከተና እናንተ ወንድሞቼ እኔስ በዚች ቀን ድረስ በመልካም ሕሊና እግዚአብሔርን ሳገለግል ኖሬአለሁ። እንግዲህ በንጹህ ሕሊና በመልካም ሕሊና በቅንነት ነው ያገለገልኩኝ የነበረው ብሎ ስለራሱ ቅዱስ ጳውሎስ በሕዝቡ ፊት በአደባባይ ሊያሳጡት ሊከሱት በሚፈልጉት ሕዝቡ ፊት ቅዱስ ጳውሎስ ራሱ ይናገራል፣ ራሱን ይከላከላል አላቸውም። ሊቀ ካህናቱ ማንያና ግን ጳውሎስን አፉን እንዲመቱት በአጠገቡ ቆሞ የነበሩትን አዘዘ። ጳውሎስ መልሶ አንተ የተለሰን ግድግዳ በሕግ ልትፈርድብኝ ተቀምጠህ ሳለ ግን ሕግ እመታ ዘንድ ታዛለህን ብሎ ስለ ሊቀ ካህናቱ ተናገር፣ ተሳደበ ማለት ነው። የተለሰንክ መቃብር አለው። ልክ ጌታችን ሊቀ ካህናትን ሄሮድስን ቀበሮ ብሎ እንደገሰጸ ቅዱስ ጳውሎስም አንተ የተለሰንክ መቃብር ነህ አለ። መቃብር እንግዲህ ሶስት ነገሮችን ነው የሚያደርገው። መቃብር ከላይ ያምራል፣ ከውስጥ ግን ብስብስ ነው። መቃብር ደነኛውን ተቀብሎ የተበላሸ ነገር ነው የሚያወጣው። መቃብር ጥሩ ነገር መቀመጥ ማይችልበት ቦታ ነው። ስለዚህ በዚህ መልኩ የተለሰንክ መቃብር ያለው ከላይ የምታምር ውስጥ ግን የተበላሸ እያለው ነው ሊቀ ካህናቱን። በዚህን ጊዜ ቅዱስ ጳውሎስን አንተ የተለሰን ግድግዳ በሕግ ልትፈርድብኝ ተቀምጠህ ሳለ ግን ያለ ሕግ እመታ ዘንድ ታዛለህ ብለዋለሁ። እንግዲህ የገሰጸበትን ምክንያት ቅዱስ ጳውሎስ በሕግ ነበር መፍረድ የነበረብህ፣ ያለ ሕግ በጉልበት ትፈርዳለህ፣ ሕጉ ነበረ እኔን መቅጣት የነበረብኝ ያለው ነው ቅዱስ ጳውሎስ። በዚህን ጊዜ እግዚአብሔርን በቁጣው መቅሰፍት ይመታሃል ብሎ ለሊቀ ካህናቱ ማስጠንቀቂያ ቅዱስ ጳውሎስ ይናገራል። በአጠገቡ ቆሞ የነበሩትም ጳውሎስ እግዚአብሔር የሾመውን ሊቀ ካህናት እንዴት ትሳደባለህ ብሎ ገሰጹ። ምክንያቱም እግዚአብሔር የሾመውን መሳደብ አይገባም። ቅዱስ ጳውሎስም ከዚህ በኋላ ምን ይላል? ጳውሎስም ወንድሞቼ ሊቀ ካህናት መሆኑን አላወቅኩም፣ መጽሐፍ በዚህ ሕዝብ አለቃ ላይ ክፉ አትናገር ይላልና አላቸው ይላል። እንግዲህ ተመልከቱ፣ ቅዱስ ጳውሎስን የመሰለ መልካም ሰው ምን አይነት ጨካኝ ቢሆንም በነገስታት ላይ ምንም ክፉ እንዳንናገር የሚናገረው ኋላ ላይ ያስተምረን፣ በቆሮንቶስ መልእክቱ ላይ ማለት ነው። ለገዢዎቻችሁ ተገዙ ብሎ ይነግርልናል። በዛት እኮ የነበሩ ገዢዎች እሱን የሚያሰቃዩት ናቸው፣ ግን እግዚአብሔር ነው የተሾሙት። እነሱ ከእግዚአብሔር ስለተሾሙ ክፉ ቢሆኑ እንኳን ተገዙ ብሎ የሚል ሰው ነው እንኳን ሊቀ ካህናት ሊሳደብ እና ሊቀ ካህናት መሆኑን ባላቅ ነው ብሎ አለለት ማለት ነው። ጳውሎስም እኩሌቶቹ ሰዱቃውያን እኩሌቶቹ ፈሪሳውያን እንደሆነ አውቆ እኔ የፈሪሳዊ ልጅ ነኝ፣ ስለ ተስፋማ ስለ ሙታን መነሳት ይፈርዱብኛል ብሎ በአደባባይ ጮኸ። እንዲህም ባለ ጊዜ ፈሪሳውያንና ሰዱቃውያን ተጣሉ። እንግዲህ ጳውሎስን እያካሰሱ የነበሩት ሁለት አካላት ናቸው። ፈሪሳውያን ነበሩ፣ ሰዱቃውያን ነበሩ። በዚህን ጊዜ እኔ ፈሪሳዊ ነኝ የፈሪሳዊም ልጅ ነኝ ብሎ ሲል ለቅዱስ ጳውሎስ የፈሪሳዊዎች መሞገት ጀመሩ ማለት ነው። በሱ ፈንታ በሱ ቦታ ሆኖ የኛ ወገን ሊደበድቡ ሊመቱ ነው ብሎ ሰዱቃውያን መቃወም ጀመሩ። ምክንያቱም ቅዱስ ጳውሎስ እያለ የነበረው እኔም ሰዱቃዊ መሆን ስላልፈለኩኝ ሰዱቃዊነትን ስለጠላሁኝ ከሙታን ትንሣኤም ከሞቱ በኋላ ትንሣኤ እንዳለ ስለማምን ነው ብሎ ቅዱስ ጳውሎስ ተናገረላቸው ማለት። በዚህን ጊዜ እርስ በርስ ተለያዩ፣ አንድ መሆን አቃታቸው። ምክንያቱም እነዚህ ሰዱቃውያን የሚባሉ ክርስቶስ ይነሳል ብሎ የማያምኑ ትንሣኤ ሙታን አለ ብሎ የማያምኑ ናቸው። ቅዱስ ጳውሎስ በዚህን ጊዜ እኔ ፈሪሳዊ ነኝ የፈሪሳዊም ልጅ ነኝ ብሎ ሲል ለጥበብ ነበር፣ በጥበብም ነበር። ከዛ ከገጠመው መከራ ከእስራት ለማምለጥ ነበር ቅዱስ ጳውሎስ እንደዚህ እያለ የነበረው። ሸንጎውም ተከፋፈለ። ሰዱቃውያንም ሙታን አይነሱም፣ መልአክም የለም መንፈስም የለም ይሉና ፈሪሳውያን ግን ይህን ሁሉ እንዳለ ያምናሉ። ታላቅ ወከባም ሆነ። በፈሪሳውያንም ወገን የሆኑ ጸሐፍት ተነስተው ይጣሉና ይከራከሩ ጀምር። በዚህ ሰው ላይ ያገኘ ክፉ ነገር የለም፣ መንፈስ ወይም መልአክም ተናግሮት እንደሆነ እንጂ ከእግዚአብሔር አንጣላ አሉ። እጅግም በታወኩ ጊዜ ጳውሎስን እንዳይንቁት ሻለቃው ፈራና መጥተው ከመካከላቸው አውጥተው ወደ ወታደሮች ሰፈር ይወስዱት ዘንድ ወታደሮቹን አዘዘ። በሁለተኛይቱም ሌሊትም ጌታችን ለጳውሎስ ተገልጦ ጽና፣ በኢየሩሳሌም ምስክር ሆነኝ እንዲሁ ሮም ምስክር ትሆነኛለህ አለው። እንግዲህ በኢየሩሳሌም ብቻ አይደለም የምትመሰክርልኝ፣ እዚሁ መከራ የሚገጥም እና እዚህ መከራ በመገጠም ተስፋ አትቁረጥ፣ ጽና፣ በርታ
በዚህ በኢየሩሳሌም ብቻ ሳይሆን በሮምም ለእኔ ትመሰክርልኛለህ ብሎ ለቅዱስ ጳውሎስ ጌታችን ተገልጦ ተነጋገረው ማለት ነው። በነጋም ጊዜ አይሁድ ተሰበሰቡ። ጳውሎስም እስኪገሉት ድረስ እንዳይበሉና እንዳይጠጡ ተስማሙ። የተስማሙትም 40 የሚያህል ሰዎች ናቸው ይላል። እንግዲህ ሰው ምግብን እስከመተው ድረስ ለክፉ ነገር ይተባበራል። ምግብን እስካለ መብላት ድረስ አሁን ቅዱስ ማቴዎስ ወንጌል ምዕራፍ 5 ላይ ስለ ጽድቅ የሚራቡ የሚጠሙ ብፁዓን ናቸው ይላል። አሁን ስለ ጽድቅ የሚለውን ብናወጣ የሚራቡ የሚጠሙ ብፁዓን ናቸው ይብል ልክ አይመጣም። ለምን ይባል? ወንድም ጳውሎስን ለመግደል ብሎ 40 አይሁዳውያን አንበላም አንጠጣም ብሎ ጾመዋል ማለት ነው። ያው መብል አንዱ የጾም መስመሮች መካከል አንዱ መብልን መከልከል ስለሆነ ማለት ነው። አንድም ይሄ ብቻ አይደለም። ዮሴፍን ወንድሞች ለመሸጥ ዮሴፍን ለመሸጥ አንበላም አንጠጣም ብለዋል። እሱን እስከምንሸጥ ድረስ እሱን አሳልፈን ወደ ሌላ እስከምንሸጥ ድረስ እስከሚሞት ድረስ አንበላም ብሎ ነበር። የመጣላቸውን ስንቅ እንግዲህ 3 ቀን 4 ቀን ቆይቶ ነው እንግዲህ ዮሴፍ ይዞላቸው የመጣው። መንገድ አጥቶ እየተንከራተተ ለራሱ ተርቦ ለነሱ ይዞላቸው መጥቶ ነበርና በዚህ መልኩ ዮሴፍ በመራብ ሁላ ያስተማረውን በመራብ ጊዜ ሊቀ መላእክት ቅዱስ ሚካኤል ወርዶ ከያዝከው ስንቅ ብላ ቢባል ዮሴፍ እምቢ አለ። ከዚህ በኋላ ዳቦን ድንጋይ አድርጎ ከመገበው በኋላ ነው ወደ ወንድሞቹ መንገድ የመራው ማለት ነው። ወንድሞቹ ጋር ሲደርስ ግን ወንድሞቹ እሱን ሳንገድል አንበላም አንጠጣም አሉ ወይ። ስለዚህ ቅዱስ ጳውሎስንም እንደዚሁ አይሁድ ሳንገድለው አንበላም አንጠጣም ብለዋል። ስለዚህ ስለ ጽድቅ አይደለም እነዚህ ሰዎች የሚራቡት የሚጠሙት ማለት ነው። ጌታችን የተናገረው ግን ስለ ጽድቅ የሚራቡ የሚጠሙ ብፁዓን ናቸው። አይሁድ ጳውሎስን ሳንገድል አንበላም አሉ። ወንድሞቹ ደግሞ ዮሴፍን ሳንገድል አንበላም አሉ። ምግብ አለመብላት ብቻ አይደለም ጾም የሚለውን በትክክል መረዳት እንድንችል ይህ መጽሐፍ ቅዱሳዊ የኃይል ቃል ተቀምጦልናል ማለት ነው። ጳውሎስም እኩሌቶቹ ሰዱቃውያን እኩሌቶቹም ፈሪሳውያን እንደሆነ አውቆ ብሎ ቅድም የተመለከትነው ነው። በዚህም ላይ ያገኘው ክፉ ነገር የለም፣ መንፈስ ቅዱስም መልአክ ተናግሮት እንደሆነ እንጃ ብሎ ቅዱስ ጳውሎስን የደገፉ ነበር። በሁለተኛይቱም ሌሊት ጌታ ኢየሱስ ክርስቶስ ተገልጦ ጽና፣ በኢየሩሳሌም ምስክር ትሆንልኛለህ ብሎ ጌታችን በነጋውም ጊዜ አይሁድ ተሰብስቦ ጳውሎስን እስኪገሉት ድረስ እንዳይበሉና እንዳይጠጡ ተስማሙ። ይህንንም ለማድረግ የተማማሉት ሰዎች ከ40 ይበዙ ነበር። እነርሱም ወደ ሊቀ ካህናት ወደ መምህርና ሄደው እንዲህ አሏቸው፣ ጳውሎስ እስኪ እንገድል ድረስ እነሆ እንዳንበላ እንዳንጠጣ ፈጽመን ተማምለናል ብሎ ለሊቀ ካህናቱ ይናገራሉ ማለት ነው። በዚህን ጊዜ ሊቀ ካህናቱ አንድ ነገር ያደርጋል። እንግዲህ ጳውሎስ እንዳይገደልና እንዳይሞት ስለፈለገ ወደ ሄሮድስ በሽሽግ በሌሊት እንዲሄድ ያደርጋል ማለት ነው። ፈረስ አህያ ጭኖ እንዲሄዱ አደረጋቸው ማለት ነው። ቅዱስ ጳውሎስም የደረሰውን ነገር ተናግሮለታል። አይሁድ እንደዚህ እስከሚሞት ድረስ አንበላም ብሎ ሁላ ሊገሉ እየፈለጉ ነውና ክስ ሆኖብኛልና እባክህን ይህ ሰው ንጹህ ነው ብሎ ሊቀ ካህናቱ ወደ ሄሮድስ ይልካል፣ ወደ ሮም ማለት ነው። በዚህን ጊዜ የሻለቃው ወሰደውና የሚነግርን ሰው እረኛው ጳውሎስ ይህንንም ልጅ ወደ አንተ እንዲደርስ ልመነኝ አለው። የሻለቃውም ልጅ በእጁ ይዞ ለብቻውን ገለል አድርጎ የምትነግረኝ ነገር ምንድነው አለው። ልጁም እንዲህ አለው፣ አይሁድ አጥብቀው የምትመረምረውን መስለህ ጳውሎስን ነገ ወደ ሸንጎ ታወርዱት ዘንድ ልማዱ እንደሆነ መክረዋል። አንተ ግን እሺ አትበላቸው፣ ሊገሉም ሸምቀዋልና እስኪገሉት ድረስ እንዳይበሉና እንዳይጠጡ እንዲህም ተተማማሎቹ ሰዎች ከ40 ይበዛሉ። አሁንም እስክትልካቸው ይጠብቃሉ እንጂ እነርሱ ቆርጠዋል። ከዚህም በኋላ የሻለቃው ይህንን ነገር ለኔ መንገድ ለማንም እንዳትናገር ብሎ ሻለቃው ለልጁ ይናገራል። ከመቶ አለቃውም ሁለቱም ጠርቶ ከወታደሮች 200 ሰውና ፈረሰኞች 200 ቁስለኞች መረጠ። ከሌሊቱም በ3 ሰዓት ወደ ቂሳሪያ ይሄድ ዘንድ አላቸው። በአህያም አምጥተው ጳውሎስን በዚያ አስቀምጠው ወደ ቂሳሪያ ሀገር ገዢ ወደ ፊሊክስ እንዲወስዱ ታዘዛቸው። እንዲህም የምትል ደብዳቤ ጻፈለት። ሉሲዮስ ክላውዲዮስ ለክቡር አገረ ገዢ ፊሊክስ ሰላም ላንተ ይሁን ብሎ ስለ ቅዱስ ጳውሎስ ይናገራል ማለት ነው። ከወታደሮቹም ጋር ተከላከልሁት፣ የሮም ሰው መሆኑን አውቄ አዳንሁት። በምን ምክንያት እንደሚከሱት በደል አውቅ ዘንድ ወደ ሸንጎ አቅርቤ መረመርሁት። ስለ ሕጋቸውን ብቻ እንደከሰሱት ተረዳሁት። ለሞትና ለመታሰር የሚያበቃ ሌላ በደል የለበትም። አይሁድ በዚህ ላይ በመሸመቅ
የሚያደርጉትን ባወቁ ጊዜ ወደ አንተ ላኩት። ከሳሾቹም ወደ አንተ እንደሚመጡና በፊት እንደሚፈርዱ አዝዣቸዋለሁኝ። ደህና ሁን ብሎ ለቄሳሩ ይናገራል ማለት ነው። በዚህ መነሻነት ጭፍሮች እንዳዘዛቸው ያደረጉ ጳውሎስን በሌሊት ወሰዱት፣ ወደ አንቲጶራጢስ አደረሱት። በማግስቱም ከእርሱ ጋር ይሄዱ ዘንድ ፈረሰኞችን ትተው እነርሱም ወደ ሰፈር ተመለሱ። ከዚህም በኋላ ወደ ቂሳርያ ገቡ። ወደ አገረ ገዢውም ደረሱ። የተላከውም ደብዳቤ ለአገረ ገዢው ሰጡት። ጳውሎስም ወደ እርሱ አቀረቡት። ደብዳቤውንም ካነበበ በኋላ ከማን ግዞት እንደሆነ ጠየቀው። ከኪልቅያ የመጣ መሆኑን ባወቀ ጊዜ አንጾኪያ ከሹማቸው ሲመጡ እንሳለማለን አለው፣ እንሰማሃለን አለው። በሄሮድስም ግቢ እንዲጠብቁት አዘዘ ይላል። በዚህ መልኩ ከሳሾችም ቀጥታ ሄሮድስ ግቢ እንዲሄዱ ቅዱስ ጳውሎስም በሄሮድስ ግቢ ላይ እንዳለ ምዕራፍ 23 በመናገር ይጨርሳል ማለት ነው። ቀጣይ ከሳሾች ምን እንዳደረጉ በምዕራፍ 24 ላይ ይቀጥላል። በአምስተኛውም ቀን ሊቀ ካህናት አናንያ ከመምህራኑ ጡርሱሌስ ከሚባሉ አንድ ጠበቃ ጋር ወረደ። ጳውሎስም በአገረ ገዢው ዘንድ ከሰሱት። ጳውሎስም በቀረበ ጊዜ ጠርጡሌስ እንዲህ እያለ ይከሰው ጀመር። ክቡር ፊሊክስ ሆይ በዘመኑ ሁሉ ሰላም አግኝተናል፣ በጥበብም በየጊዜውም በየሀገሩም ሕዝብ ኑሮ የተመሰገንክ አግኝተናልና፣ ነገር ግን እንዳላበዛ ባጭሩ ትሰማኝ ዘንድ እለምንሃለሁ። ይህንንም ሰው ሲሳደብና ወንጀል ሲሰራ አይሁድንም ሁሉ በየሀገሩ ሲያውቅ ናዝራውያን የተባሉ ወገኖችን የሚያስተምር ክህደትን ሲያስተምር አግኝተነዋል። ቤተ መቅደስንም ሲያረግ ሲመክር ያዝ ነው። እንደ ሕጋችን ልንፈርድበት ፈልገን ነበር፣ ነገር ግን ዳኛችን ነጥቆ ወደ አንተ ላከው። ከሳሾቹም ወደ አንተ እንዲመጡ አዘዛቸው። ከከሰሰችንም ነገር ሁሉ መርምረ እርሱን ልትፈርድ ትችላለህ። አይሁድም እውነት ነው እንዲህ ነው ብለው መለሱለት። እንግዲህ ሰው እንዳደረገው ነው የሚሆነው። ጌታችን ሐሙስ ዕለት እሑድ ዕለት ሆሳና እያለ ተጨብጭቦለት ሲገባ ነበረ። ግን በሳምንቱ ደግሞ አርብ ዕለት ህዝቡ ሆ ብሎ ስቀለው ይሉ ነበር። ልክ አሁን ቅዱስ ጳውሎስ ላይ የደረሰውም ፈተና እንደዚሁ አይነት ነው። ቅዱስ ጳውሎስ ህዝቡን አስተምሮ ከአሕዛብም ወገን ከአይሁድም ወገን ያሉትን አንድ ላይ አድርጎ አንጽቶ አጥምቆ ወደ ቤተ መቅደስ ያስገባቸዋል። ስለዚህ እነሱ ደግሞ ብሉይ ኪዳን ላይ የቀሩ የተቸነከሩ በመሆናቸው ወደ ቤተ መቅደስ አሕዛብን ለምን አስገባ? ከአሕዛብ ጋር አይሁድን ለምን አስተባበረ? በቁልፈት የተለዩትን አሕዛብ ለምንድን ነው ከኛ ጋር እየደመረው የሚል ክስ ነበረ እስከ ሮም ድረስ የሄደው ለቄሳሩ እስከ መክሰስ ድረስ የደረሱት ማለት ነው። በዚህን ጊዜ ቅዱስ ጳውሎስ መልእክት ይናገራል። ሀገረ ገዥም እንዲናገር ጳውሎስን ጠየቀው። ጳውሎስም እንዲህ አለ፣ ከብዙ ዘመን ጀምሮ የዚህ ሕዝብ አስተዳዳሪ እንደሆን አውቃለሁ፣ ጠባያቸውም ታውቃለህ። አሁንም ደስ አይለኝም፣ ክርክርን አቀርባለሁ። እሰግድ ዘንድ ወደ ኢየሩሳሌም ከወጣው 12 ቀን እንደማይሆን ልታውቅ ትችላለህ። በምኩራብም ቢሆን በቤተ መቅደስም ቢሆን በከተማም ቢሆን ሕዝቡን ሳያውቁ ከማንም ጋር ስከራከር አላገኙኝም ብሎ እውነታውን ይናገራል። ቅዱስ ጳውሎስ በግልጽ ያስረዳል ማለት ነው። በሚከሱኝ በፊት ማስረጃ ማቅረብ አይችሉም። ነገር ግን ይህ አረጋግጣለሁ፣ እኔ በሕግ ያለውንም በነቢያትም የተጻፈውን ሁሉ አምኜ እነርሱም ክህደት ብለው በሚጠሩት ትምህርት የአባቶች አምላክ አመልከዋለሁ ብሎ ስለሚያመልከው አምላክም ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ፈጣሪነት በግልጽ መናገር ጀመረ ማለት ነው። እኔም እርሱም ለጻድቃን ለኃጥአን የሙታን ትንሣኤ ይሆን ዘንድ እንደሚጠብቅ ለእኔም እንዲሁ በእግዚአብሔር ዘንድ ተስፋ አለኝ ብሎ ሙታንም ኃጥአንም ቅዱሳንም ለጽድቅና ለኩነኔ እንደሚነሱ ትንሣኤ ሙታን እንዳለ ቅዱስ ጳውሎስ መናገር ጀመረ። እንዲሁም እኔም በእግዚአብሔር በሰው ፊት ሁል ጊዜ የማልታወቅ ሕሊና ትኖረኝ ዘንድ እጋደላለሁ ብሎ ኃጢአት በውስጤ እንዳይኖር ሕሊናዬ እንዳይታወቅ መጸጸት ሕሊና ውስጥ እንዳይገባ ይህን ባላደረኩ የሚል ጸጸት እንዳይገባብኝ ሁል ጊዜም ይጠነቀቃለሁ ይላል። ከብዙ ዓመታትም በኋላ ለወገኖቹ ምጽዋትንና መስዋዕትን ሊያደርግ መጣው። በዚያን ጊዜ ከእስያ የመጡ አይሁድ ከሕዝቡ ጋር በመከራከር ወይም በፍጅት ሳይሆን በመቅደስ ስነጻ አገኙኝ። አሁንም በእኔ ላይ ነገር ካላቸው ወደ አንተ ይመጡና ይክሰሱኝ፣ ወይም እኔ በሸንጎ ቆሜ ሳለው ያገኙኝ። በደል እንዳለ እነዚህ ራሳቸው ይመስክሩ። በመካከላቸውም ቆሜ ካስተማርኳቸው አንዲት ትምህርት በቀር ያደረኩት ክፉ ነገር የለም። ሙታን ይነሳ ዘንድ በማለት ዛሬ ከአንተ ጋር በእኔ ላይ ይፈርዱብኛል ብሎ ሙታን ስለሚነሳ ስለሰበኩኝ ስላስተማርኩኝ እውነታውን ስለተናገርኩኝ ይኸው አንተ ጋር ድረስ ክስ መጥተዋል ብሎ ቅዱስ ጳውሎስ መመስከር ጀመረ። ስለራሱ መናገር ጀመረ፣ መከራከር ጀመረ። ፊሊክስም ግን አይሁድ ከጥንት ጀምሮ የክርስቲያኖች ወገኖች ሕግና ትምህርት እንደሚያውቅ
ያውቅ ነበርና ስለዚህም እንኪያስ የሺህ አለቃው ሉሲዮስ በመጣ ጊዜ ነገራቸውን እናውቅ ዘንድ እንመረምራለን ብሎ ቆረጣቸው ማለት ነው፣ ቀጠራቸው ማለት ነው። እንግዲህ አውቆ ነው ሉሲዮስ ጋር በደብዳቤ ስለተነጋገሩ አሁን አልፈርድባችሁም፣ ሉሲዮስ ሲመጣ ተነጋግረን እንፈርዳለን ብሎ ህዝቡን አረጋጋና ጉባኤው ተበተነ ማለት ነው። የመቶ አለቃውን ጳውሎስን እንደጠበቃቸው በሰፊው ቦታም እንዳይኖሩ እንዳይጠቡትም ሊያገለግሉት በመጣ ጊዜ ከወዳኞቹ አንዱን እንኳን እንዳይከለክሉት አዘዘ ይላል። ከጥቂት ቀንም በኋላ ፌሊክስስ ከአይሁዳዊት ሚስት ከኢየሩሳሌም ከድሩሲላ ጋር መጣ። ልኮም ጳውሎስን አስጠራው። በኢየሱስ ክርስቶስም ስለማመን የሚናገረውን ነገር ሰማው። እርሱም ስለ ጽድቅና ስለ ንጽህና ስለሚመጣም ኩነኔ ጠየቀው። በነገራቸው ጊዜ በዚህ የተነሳ ፌሊክስና ፍርሃን ጳውሎስን አሁንስ ሂድ፣ በተመቸን ጊዜ ልከን እናስጠራለን አለው። ፌሊክስም እንዲፈታው ጳውሎስ ገንዘብ የሚሰጥ መስሎት ነበርና ስለዚህም ዘውትር ይጠራና ያነጋግረው ነበር። 2 ዓመትም ካለፈ በኋላ ፌሊክስ ተሻረና ጵርቅዮስ ጴስጦስ የሚባል ሌላ አገረ ገዢ በእርሱ ቦታ መጣ። ፌሊክስ ግን በግልጥ ለአይሁድ ሊያዳላ ወደደ። ስለዚህም ጳውሎስን እንደታሰረ ተው ይላል። 2 ዓመት ሙሉ ታሰረ ማለት ነው። በዚህ ምክንያት በዚህ ክርክር ምክንያት በዚህ አይሁድ አለመግባባት ምክንያት አይሁድ ቤተ መቅደስ ለምን የረከሱ ሰዎችን አስገቡ በሚለው ክስ ምክንያት ቅዱስ ጳውሎስ ነገስታቱ በያዙበት ክፉ መንገድ 2 ዓመት በዚህ መልኩ ታስሮ ቆየ ማለት ነው። ቀጥሎ ስለ ምዕራፍ 25 ላይ ስለ ፊልስጤስ ስለ መምጣቱና ስለ አይሁድ ልመና ይናገራል። ፊልስጤስ ወደ ቂሳሪያ ደርሶ 3 ቀን ሰነበተ። ከዚያም በኋላ ወደ ኢየሩሳሌም ወጣ። ሊቀ ካህናቱም የአይሁድ ሽማግሌዎችም ከበቡት። የጳውሎስን ነገር ነገሩት። ልኮም ወደ ኢየሩሳሌም አደባባይ እንዲያስወጣት እንዲሰጣቸው ለመኑት። እርሱ ግን ወደዚያ ሄደው በመንገድ ሸምቀው ሊገሉት ፈልገው ነበር። እነርሱ የፈለጉት ፍላጎታቸው መግደል፣ ሸምቀው ለመግደል ግን ስጠን፣ ቅዱስ ጳውሎስን በአደባባይ እንከራከረዋለን እያሉ ነበር። ፊልስጤስም ጳውሎስን በቂሳሪያ እንደሚጠብቁት እርሱም ራሱ ወደዚያ በቶሎ እንደሚሄድ መሰላቸው። አይሁድ ከመካከላቸው የሚችሉ ሁሉ ከከሳሳቸው ከዚያም ሰው ጋራ እንዲከራከሩ ከኔ ጋራ ይውረዱ አላቸው። 8 ወይም 10 ቀን ከነርሱ ዘንድ ከሰነበተ በኋላ ቂሳሪያ ሄደ ይላል። እንግዲህ በማግስቱም በፍርድ ወንበር ተቀምጠው ጳውሎስን እንዲያጡት አዘዘ። ጳውሎስ በቀረበ ጊዜ በኢየሩሳሌም የወረዱ አይሁድ ከበውት ቆመው ሊረቱ የማይችሉበት ብዙና ከባድ ክስ ከሰሱት። ጳውሎስ ሲመለስ በአይሁድ ሕግ ላይ ቢሆን ቤተ መቅደስ ላይ ቢሆን በቄሳር ላይም ቢሆን አንዳች የበደልኩት የለም ብሎ አለ። ፊልስጤስም ግን አይሁድ እንዲያመሰግኑት ወደ ጳውሎስ ወደ ኢየሩሳሌም መጥተ ስለዚህ ነገር በዚያ ከእኔ ዘንድ ሊከራከር የተሻለን አለው። ጳውሎስም መልሶ እንዲህ አለው፣ እኔ ወደ ቂሳሪያ ዙፋን ችሎት እቀርባለሁ። ፍርዴም በዚያ ሊታይልኝ ይገባል። በአይሁድ ላይም የበደልኩት በደል እንደሌለ ከሰው ሁሉ ይልቅ አንተ ራስህ ታውቃለህ። ከበደልኩትም ለሞት የሚያበቃኝ ስራ የሰራሁት ክፉ ስራ ካለ ሞት አይፈረድብኝ አልልም። ነገር ግን እነዚህ በደል የሌለብኝን ከንቱ የሚከስሱኝን ከሆነ ለእርሱ አሳልፎ ሊሰጡኝ ለማን ይቻለዋል? እኔ ወደ ቂሳሪያ ይግባኝ ብያለሁ። ከዚህም በኋላ ፊልስጤስ ከአማካሪዎች ጋር ተማክሮ ወደ ቂሳሪያ ይግባኝ ካል ወደ ቂሳሪያ ትሄዳለህ አለው ይላል። እንግዲህ በዚህ መልኩ ቅዱስ ጳውሎስ ስለራሱ ያለ ጊዜው ላለመሞት የሚያደርገው ለቤተ ክርስቲያን እንጂ ቅዱስ ጳውሎስ እውነትን እናገር ከተባለ እስከ 3ኛ ሰማይ ድረስ ሊነጠቅ የሚችል ጸጋ ያለው ሐዋርያ ነው። እርሱ እየታገለ ያለው ወንጌልን በጊዜው አድርሼ አስተምሬ ህዝቡን አሳምኜ የሚለው እንጂ ሕሊና ውስጥ ያለው ሰማዕት ላለመሆን እያለ አልነበረም። አይሁድ በሚያመጡት ተንኮልና ቅናት በዚህ ምክንያት ቅዱስ ጳውሎስ ይሄንን ሁሉ መከራ እየደረሰበት ነው። ቅዱስ ጳውሎስ በአግሪጳና በብርኒቂያ ፊት ስለመቅረቡ ቀጥሎ ይላል። ከጥቂት ቀንም በኋላም ንጉስ አግሪጳና በርኒቂያ ወደ ቂሳሪያ ወርደው ፊልስጤስን ተገናኙት። በእርሱም ዘንድ ብዙ ቀን ከቆዩ በኋላ ፊልስጤስ የጳውሎስን ነገር ለንጉስ ነገረው። እንዲህም አለው፣ ፊልስጤስ በእስር ቤት ትቶ የሄደው አንድ እስረኛ ሰው በዚያ አለ። የኢየሩሳሌምም ሳለው ሊቃነ ካህናት የአይሁድ ሽማግሌዎችም ወደ እኔ መጥቶ እንዲፈርድበት ማለዱኝ ይላል። እንግዲህ ስለ ንጉሱ መናገር ይጀምራል። እኔም በከሳሾቹ ፊት ሳይቆም ለተከሰሰበት ምላሽ ይሰጥ ዘንድ ፈንታ ሳያገኝ ማንንም ቢሆን አሳልፌ ለመስጠት የሮማውያን ሕግ አይደለም ብዬ መለስኩላቸው ብሎ እውነታውን ተናገረ። ከዚህም በኋላ በዚህ በተሰበሰቡ ሳልዘገይ በማለዳ በፍርድ ወንበር ተቀምጬ ያንን ሰው እንዳመጣው ታዘዝኩ። የከሰሱትም በቆሙ ጊዜ እኔ እንዳሰብኩ ከሰሱ። የሰራውንም ምንም ነገር የለም። ስለ ሃይማኖታቸው ከሆነ ክርክርና ስለ ሞተው
ጳውሎስ ግን ሕያው ሆኖ ስለሚለው ሰው ስለ ኢየሱስ ከሆነው ክርክር በቀር ሌላ የለም ብሎ የነበረውን ነገር ለንጉስ ያስረዳል። ከዚህ በኋላ በማግስቱ ጲርቋ በርኒቃና ብዙ ግርማ መጡ። ከመሳፍንት ከከተማ ታላላቁ ሰዎች ጋርም ወደ ፍርድ ቤት ገቡ። ፊልስጤስም ጳውሎስን እንዲያመጡት አዘዘ። ፊልስጤስም እንዲህ አለ፣ ንጉስ አግሪጳ ሆይ እናንተ ከእኛ ጋር ያላችሁ ወንድሞች ሁላችሁንም ስሙ። አይሁድ እንግዲህ ወዲህ በሕይወት ይኖሩ ዘንድ እንዳይገባ በኢየሩሳሌም ሆነ በዚህም እየጮሁ የለመኑት ይህ የማታዩት ሰው እኔ ግን ለሞት የማደርሰው በደል እንዳልሰራ እጅግ መርምሬ ራሱ ወደ ቄሳር ይግባኝ ማለት ስለወደድኩ እንግዲህ ልላክላችሁ ቆርጫለሁ። ነገር ግን ስለ እርሱ ወደ ጌታ የምጽፈው የታወቀ ነገር የለኝም። ስለዚህ ከተመረመረ በኋላ የምጽፈውን አገኝ ዘንድ ወደ እናንተ ይልቁንም ንጉስ አግሪጳ ሆይ ወደ አንተ አመጣሁት። የበደሉም ደብዳቤ ሳይኖር እስረኛ ወደ ንጉስ መላክ አይገባምና ለኔም ነገሩ ሆነ እስሩ መላክ አስቸግሮኛል ብሎ ቅዱስ ጳውሎስ በዚህ መልኩ በምዕራፍ 25 ላይ ያደረገውን ክርክር ነፃ ለመውጣት ያደረገውን ክርክር ቅዱስ ሉቃስ ይጽፍልናል ማለት ነው። እግዚአብሔር ይፈቅድ ምዕራፍ 26 እንቀጥለን እንነጋገራለን። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስም ዘወትር የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር።